ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበር። ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን ላይ ማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ በቀሪ ዘመኔ አንተ እንዳባት እኔ እንደ ልጅ ሆኜ በቤትህ ላገለግልህ ቃል ገባልሃለሁ አለሁ ከጎንህ አለሁ። ይሄ ትልቅ ኩራቴ ስለሆነ እንግዲህ ይቅር ብለኸኝ እስካሁን ድረስ ላላደረኩት ነገር በሙሉ በወንድሞችህ በእህቶችህ በእናቶችህ መካከል ይቅርታ እንድታደርግልኝ ጠይቃለሁ። ከዚህ በኋላ ግን ቃል ገብቼ አብሬህ የምትሰራውን ስራ ያሉትን ነገሮች አይቻለሁ። ከዚህ በኋላ አብሬ ላገለግልህ ቃል ገባለሁ። እግዚአብሔር ይስጣችሁ። እዛ ውጭ ግን ሁላችሁም ያደረጋችሁት ነገር በሙሉ ምንም ቃላት የለኝም፣ ምንም መግለጽ አልችልም። ምክንያቱም ይሄ ልጅ እናንተ ልጅ ነው። እኔ አባቱ ሆኜ ግን ምንም ነገር ያገዝኩት ነገር የለም። ይሄን ሁሉ ዓመት እናንተ ባደረጋችሁት ጥረት አብራችሁት አይዞ በማለታችሁ ላደረጋችሁለት ነገር እዚህ ደረጃ ላይ ያደረሳችሁት ስላገኘሁት እንግዲህ ምንም የምናገረው ነገር የለኝም። በጣም ኮርቻለሁ። እግዚአብሔር ይስጣችሁ። እናንተም ልጅ ይውጣላችሁ። ልጄን እዚህ ደረጃ ደርሳችሁ ስላገኘሁ እናንተም ልጆቻችሁ በጣም ትልቅ ደረጃ እንዲደርሱላችሁ እመኛለሁ። ከዚህ በኋላ ልጄ እኔም እንግዲህ አብሬህ ሁኜ ያገለገልኩህ ድሬህ ወልደህ ከብደህ ማየት ነው የምፈልገው። ባለኝ ዘመን በሙሉ አብሬህ መደሰት ነው እኔ ምኞቴ። ባለኝም ሰዓት በምንም ሰዓት ቤተሰብ ሆናችሁ አብራችሁኝ እንድታገዙኝ እፈልጋለሁ። ልጄ ከዚህ በላይ ትልቅ ደረጃ ላይ ደርሶ ማየት ነው የምፈልገው። ስላደረጋችሁት ነገር ሁሉ እግዚአብሔር ይስጥልን፣ ይባርክህ። እግዚአብሔር ከፍ ከፍ በለልኝ። የምትሄድበትን መንገድ ሁሉ ስራህንም የሚመጣውንም ነገር በሙሉ የተባረከ አድርጎ ህይወትህ የተመቻቸና ጥሩ ነገር እንዲሆን እኔ እግዚአብሔር እንግዲህ አጠገብህ ሆኜ ጸሎትም እያደረግኩኝ ያለውን ነገር በደስታ እንድንኖር ነው የምመኘው። ቴንኪው፣ አመሰግናለሁ። የቶሚ አባት በሰጡት ይፋዊ መግለጫ በልጃቸው ቶሚ ላይ የተለያዩ ፈተናዎችንና ውድቀትን ለሚመኙ አካላት ጠንከር ያለ ማስጠንቀቂያን አስተላልፈዋል። አባት ሲናገሩ የልጄን ውድቀት የምትመኙ አካላት በሙሉ ካሁን በኋላ እረፉ። እኔ ሁሌም ቢሆን ከልጄ ጎን ነኝ። ማንም ሰው እንዲጥለውና እንዲያሸንፈው አልፈቅድም ብለዋል። በመቀጠልም እስካሁን ድረስ ላደረጉት መልካም ነገርና ከጎኑ ለቆሙ የሀገር ውስጥና የውጭ ወዳጆች ምስጋናቸውን ያቀረቡ ሲሆን ከዚህ በኋላ ግን ልጃቸውን የሚጎዳ ማንኛውንም ድርጊት እንደማይታገሱ በቁጭት ተናግረዋል። አባት በመግለጫቸው ላይ ትልቅ የምስራችም ይዘው ቀርበዋል። ቶሚ በስራ ህይወቱ ላይ ብቻውን ብዙ ውጣ ውረዶችንና የሰዎችን ተንኮል ሲያሳልፍ እንደነበረ በማስታወስ ካሁን በኋላ ግን እንደማንኛውም ጊዜ በጋራና በቤተሰብ ጥምረት እንደሚቀጥሉም አረጋግጠዋል። ካሁን በኋላ ከልጄ ጋር አብሬው እሰራለሁ፣ በጥምረትም እናሳካዋለን፣ እንደ ትልቅ ቤተሰብ ሆነን እንቀጥላለን በማለት ለቶሚ ትልቅ የጀርባ አጥንት መሆናቸውን በይፋም አስመስክረዋል። ሰላም ቤተሰብ፣ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። የቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ምንም ኃላፊነት የምወስድበት ነገር ስላልነበረኝ ይህን ሁሉ ተቋቁሞ እሱ በራሱ ጥረት ጥሮ ግሮ እዚህ ደረጃ ላይ በመድረሱ ማንም ሰው ሊያመሰግነው ሊኮራበት የሚችል ልጅ ነው። ብዙ ችግሮችን አይቶ ከብዙ ችግሮች ህይወቱ አስተምሮት ህይወቱን ያሸነፈ ጀግና ልጅ ነው። ስለዚህ ድጋፍ ነው የሚያስፈልገው እንጂ ይሄ ልጅ በምንም አይነት ነገር ለማሸማቀቅ መሞከር የለብንም። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበር። ሁሉም የሱ ወዳጆችና የኢዲኤፍ ቤተሰቦች ባሉበት ይቅርታ ጠይቄ ይቅርታ አድርጎልኝ አብረን በሰላም እየኖርን ያለነው። አሁን አብረን ነው የምንኖረው። እያገዝኩት ነው። የቢዝነሱንም እንትን ሊድ ለማድረግ እየሞከርኩ ነው። እዛም ያላችሁ ቤተሰቦች እያያችሁኝ ነው። ስለዚህ ልጁን ከሚሰራበትና ያለውን ኢነርጂ ሉዝ በማድረግ ነገ ብዙ ያቀደ ልጅ ነው። እነዛም ብዙ እቅዶቹን እንዳይፈጽም ኢነርጂውን ድሬን በማድረግ ብዙ ያልሆነ ጥሩ ያልሆኑ ነገሮችን እያደረጋችሁ ያላችሁ ሰዎች ከዛሬ ጀምሮ አቁሙልኝ ፕሊስ። የቤተሰብ ጉዳይ የቤተሰብ ነው። ከዛሬ ጀምሮ ልጄን የቤተሰብ ጉዳይ እያነሳችሁ እንድታሸማቅቁት
ያችን ክፍተት ተጠቅማችሁ የሆነ ጌም መጫወት የምትፈልጉ ሰዎች፣ የራሳችሁን ሚዲያ ከቨሬጃችሁን ከፍ ለማድረግ የምትፈልጉ እንደዚህ አይነት ነገር የምታረጉ ሰዎች ኖት ኖርማል፣ ለኔ ትክክል አይደለም። ከዛሬ ጀምሮ ይህን ታቆሙልኝ እፈልጋለሁ። የቤተሰቤ ጉዳይ የቤተሰቤ የኔ ነው፣ ልጄ ጓደኛዬ ነው። ቀሪ ህይወቴን ደግሞ እሱ ጋር ኢንጆይ ያደረኩኝ ጥሩ ነገር እንድታዩ ነው የምፈልገው። ያኮራናል፣ ሁላችንም ያኮራ ልጅ ነው። ብዙ ያቀዳቸው ነገሮች አሉ፣ እንዲፈጽም እናግዘው። እኔም ከጎኑ ነኝ። ከትናንት ወዲያ ጎኑ ሆናችሁ ስታግዙት የነበራችሁ ሰዎች፣ ምንም አይነት መልኩ ሰዎች በሚፈጥሩትና እንደዚህ ይችን ነገር እየተጠቀሙ ሚዲያ ላይ በማውጣት ለማሸማቀቅ የሚሞክሩ ሰዎችን እነዚህን ጉዳዮች ሌላ ውስጣችሁ ላይ ሌላ ነገር ፈጥሮባችሁ እናንተ ድጋፋችሁን እንዳትነፍጉት እኔ ከጎኑ ነኝ። ከዚህ በኋላ አብረን ተባብረን ድርጅቱንም እሱንም አግዘን ትልቅ ደረጃ መድረስ እንችላለን። ቶማስ ጀግና ልጅ ነው። ነገም ከነገ ወዲያም ሰዎች የፈለጉትን ነገር ሊሉ ይችላሉ። እሱን ግን የሚያስቆመው ሰው የለም። በቃ አምናለሁ በዚህ። ነገ ያኮራችኋል። ነገ ፊትነስ ኢንዱስትሪዎችን ከፍቶ ሁላችንም እንደሚያስደስተን እርግጠኛ ነን። በዚህ እናንተም ልበ ሙሉ ሆናችሁ ከጎኑ ቁሙ። አለሁ አባቱ የተማርኩ ነኝ። ስለዚህ ብዙ ውጣ ውረዶችን በቢዝነስ ላይ ያየው ሰው ነኝ። በቢዝነስ ማስተሬት ያለኝ ሰው ነኝ። ቢዝነስ ፒኤችዲ እየተማርኩ ያለው ሰው ነኝ። ስለዚህ ቢዝነስ አድሚኒስትሬሽኑን በደንብ አድርጌ ማቅ ሰው ስለሆንኩኝ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለሁ። ብታቆኝም ታቆኛላችሁ። በእርግጠኛነት ወደ ኋላ ዘወር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን ላይ ማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቆሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። ስለዚህ ፕሊስ ከዚህ በፊት የነበራችሁን ነገር ላደረጋችሁልኝ በተፈጠረው ነገር በሙሉ ከልቤ ነው የማመሰግነው። ከዛ ውጭ ግን ከዚህ በኋላ ያለው የቤተሰቤ ጉዳይ የኔ ነው። ለኔ ተውልኝ። ምንም አይነት ነገር መስማት አልፈልግም። ታንክ ዩ። ይህ ስሜት ቀስቃሽና ትልቅ መረጋጋትን የፈጠረው መግለጫ እንዲሁ በለቅሶና በቁም ነገር ብቻ አላበቃም። በመግለጫው ማጠቃለያ ላይ አባት ቀደም ሲል ላጠፉት አነስተኛ ጥፋት ይቅርታ የጠየቁ ሲሆን የስፖርት ሰው የሆነው ቶሚ ደግሞ ነገሩን በደስታና በፈገግታ ለመቀየር ለአባቱ አስገራሚ ቅጣት አስተላልፏል። የአካል ብቃት አሰልጣኙ ቶሚ አባቱ ላጠፉት ጥፋት ማስተካከያ የሆነው ዘንድ የፑሻፕ እንቅስቃሴ እንዲሰሩ የቀጣቸው ሲሆን አባትም ቅጣቱን በደስታ ተቀብለው በመስራት ከልጃቸው ጋር ያላቸውን የጠበቀ ቀረቤታና ፍቅር በተግባር አሳይተዋል። ይህ የቅጣት ወቅት በቦታው በነበሩ ታዳሚዎች ዘንድ ትልቅ ሳቅና ጨዋታንም የፈጠረ ነበር። ያው ስፖርተኛ ስለሆንኩኝ በስፖርት የተወሰነ ቅጣት እቀጣዋለሁ። ስለዚህ 30 ፑሻፕ ይሰራል። 30 ፑሻፕ ይሰራል። ቀድሞ የወደቀ ሰው ይቀጣል። Five, 6, 7, go. 2, 3, 4, 5, 6, 7, 8, 11, 12, 13, 14, 15, 16, 17, 18, 19, 20, 24, 25, 26, 27, 28, 29,
Take 5. Out, by the way.